يا بني إسرائيل قد أنجيناكم من عدوكم وواعدناكم جانب الطور الأيمن ونزلنا عليكم المن والسلوى كلوا من طيبات ما رزقناكم ولا تطغوا فيه فيحل عليكم غضبي ومن يحلل عليه غضبي فقد هوى. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة المدثر بعلماء وسنة مكة የወረደች ሱራ ናት። በል በቁርአን ምዕራፎች አወራረድ ቅደም ተከተል ሁለተኛዋ ናት። ከአንዳንድ ሱሐባዎች እንደ ጃቢር ረዲየላሁ ዐንሁ ወገይሪህ መጀመሪያ የወረደች ምዕራፍ መሆኗን ተዘግቧል። ወላኪን ሱረቱል ዐለቅን ስንፈስር እንዳሳለፍነው ይሄ መጀመሪያነት ንስብይ ነው ብለናል። አይ ሱረቱል ዐለቅ ኢቅራ ከወረደ በኋላ ወሕይ ተቋርጦ ነበር። ከዚያ መቋረጥ በኋላ ወሕዩ እንደገና የተጀመረው በዚህ የቁርአን አንቀጽ ነው። ስለዚህ ጃቢር ረዲየላሁ ዐንሁ ተጠይቆ ከቁርአን ውስጥ መጀመሪያ የወረደችው ሱራ የትኛይቱ ናት ሲባል ሱረቱል ሙደሲር ማለት ነው። بعد فترة الوحي ነው። ወሕይ ከተቋረጠ በኋላ ለመጀመሪያ ጊዜ የተወረደችው ሱራ ስለሆነች ነው። አማ ሙጥለቀን ሙሉ በሙሉ ከቁርአን ምዕራፎች መካከል መጀመሪያ የወረደችው እንዳሳለፍነው ሱረቱል ዐለቅ ነው። ሐታ የጃቢር ረዲየላሁ ዐንሁ ሐዲስ ላይ ነቢያችን ዐለይሂ ሰላቱ ወሰላም ጅብሪልን ዋሻ ውስጥ እንዳገኙትና ከሱ ጋር እንደተገናኙ የሚያመላክት ለፍዝ አለ። ከማ ጃአ ፊ ሶሒህ ነቢያችን ዐለይሂ ሰላቱ ወሰላም ምን ይላሉ? በይነ አነ አምሺ ኢዝ ሰሚዕቱ ሰውተን ሚነ ሰማዕ፣ እየሄድኩኝ እያለሁ ከወደ ሰማይ በኩል ድምፅ ሰማሁ አሉ። ፈረፈዕቱ በሰሪ፣ ከዚያ አይኔን ከፍ ሳደርግ ፈኢዘ ልመለኩ አለዚ ጃአኒ ቢሒራ ጃሊሱን ዐላ ኩርሲይን በይነ ሰማይ ወልአርድ፣ ያ ሒራ ዋሻ የመጣኝ መላኢካ አይ ጅብሪል ዐለይሂ ሰላም በሰማይና በምድር መካከል ወንበር ላይ ተቀምጦ አየሁት አሉ። ፈውዒድቱ ሚንሁ፣ ከዚያም በኋላ በጣም ፈራሁት፣ አስደነገጠኝ። ፈረጀዕቱ ኢላ አህሊ ፈቁልቱ ዘሚሉኒ ዘሚሉኒ ፈአንዘለ አላሁ ተባረከ ወተዓላ ያ አዩሀል ሙደሲር ኢላ አኺሪሃ ማለት ነው። ወሊረቢከ ፈስቢር እስከሚለው። ስለዚህ ሐታ እዚህ የጃቢር ረዲየላሁ ዐንሁ ሐዲስ ላይ ፈኢዘ ልመለኩ አለዚ ጃአኒ ቢሒራ የሚለው የሚያመላክተው ምንድን ነው? ነቢያችን ዐለይሂ ሰላቱ ወሰላም ይቺ ምዕራፍ ከመውረዷ በፊት ጅብሪል ጋር እንደተገናኙ ነው። ጅብሪል ደግሞ ሒራ ዋሻ ውስጥ ለመጀመሪያ ጊዜ ሲገናኛቸው ሱረቱል ዐለቅን አውርዶባቸው ነበር። ስለዚህ ሙጥለቀን ከቁርአን ምዕራፎች መካከል መጀመሪያ የወረደችው በአኢሻ ረዲየላሁ ዐንሃ ሐዲስ እንደመጣው ሱረቱል ዐለቅ ናት። ከዚያ ግን ወሕዩ ተቋረጠና ከዚያ ከሰረቀል ወሕይ በኋላ መጀመሪያ የወረደችው እቺ ሱራ ናት። ቢስሚላሂ ረሕማኒ ረሒም ያ አዩሀል ሙደሲር፣ አንተ ደራቢው ሆይ። ይሄ ለነቢያችን ዐለይሂ ሰላቱ ወሰላም ጥሪ ነው። ፊህ ሙላቀፈቱን ወተሐቡብ፣ ውዴታን ለስለስ ባለ ሁኔታ መቃረብን የሚያመላክት ነው ጥሪው። ዑለማዎች ምን ይላሉ? አላህ
ነቢያቶችን በስማቸው ጠርቷቸዋል። ያ ሙሳ ኢኒ እስጠፈይቱከ ዐለ ናሲ ቢሪሳላቲ ወቢከላሚ ያ ኢብራሂሙ አዕሪፍ ዐን ሃዛ ያ ኑሕ ኢላ ገይሪ ዛሊክ ነቢያቶችን በአጠቃላይ በስማቸው ይጠራቸዋል። ነቢያችንን ዐለይሂ ሰላቱ ወሰላም ግን ያ ሙሐመድ ብሎ አልጠራቸው። ያ አዩሃ ነቢዩ ያ አዩሃ ረሱል ያ አዩሃ ልሙደክር ያ አዩሃ ልሙዘሚል እያለ ተሐቡብና ተለቁፍ ባለበት መልኩ ክብራቸውን ልቅናቸውን ጠብቆ ይጠራቸዋል። ያው ሙደክር የሚለው ቃል አስሉ ሙተደክር ነው። ታእና ዳል ሙተጃኒስ ስለሆኑ ነው ዳል ውስጥ ሙዘም ሆና የቀረችው። ሙደክር ማለት ቅድም እንዳሳለፍነው ነቢያችን ዐለይሂ ሰላቱ ወሰላም ጅብሪልን ባዩት ጊዜ በጣም ደንግጠው ፈርተው ወደ ቤታቸው ተመልሰው ነበር። ደራርቡብኝ፣ ቀዝቃዛ ውሃ ድፉብኝ አሉ። እዚያ ኸዲጃ ረዲየላሁ ዐንሃ በደራረባችባቸው መኝታቸው ላይ ሆነው ነው ይህ ቁርአን አንቀጽ የወረደው። ስለዚህ አላህ በሁኔታቸው እየጠራቸው ነው። ወልሙደክር ማእኹዙን ሚነ ዲሳር ወሁወ አለዚ ዩልበሱ ፈውቀ ሺዓር ሰውነትን የሚነካ ልብስ ሺዓር ይባላል። በዚያ ላይ የሚደረገው ደግሞ ዲሳር ይባላል። ነቢያችን ዐለይሂ ሰላቱ ወሰላም በሐዲስ እንዳሉት አልአንሷሩ ሺዓር ወናሱ ዲሳር። ስለዚህ ነቢያችን ዐለይሂ ሰላቱ ወሰላም ከለበሱት ልብስ በተጨማሪ ደራርበው ተኝተው ስለነበር በዚያ ሁኔታቸው እየጠራቸው ነው። ያ አዩሃ ልሙደክር አንተ ደራራቢው ሆይ ቁም ፈአንዚር ተነስና አስጠንቅቅ። የእንቅልፍ ጊዜ አልቋል። አሁን ትልቅ ኃላፊነት ተጥሎብሃል። ተነስና አስጠንቅቅ፣ አስፈራራ ይላቸዋል። በአንድነት የማያመልኩ ሰዎች አደገኛ ቅጣት እንደተዘጋጀላቸው አስተምራቸው፣ አስጠንቅቃቸው። ቁም ፈአንዚር ተነስና አስጠንቅቅ። ወረበከ ጌታህንም ፈከብር አልቀው። እዚህ ላይ ዓሚሉን ለምንድን ያስቀደመው አሉ? ይሄ ማላቁና ማክበሩ በአላህ ተባረከ ወተዓላ ላይ የተገደበ እንዲሆን አይ اجعل تكبيرك وتعظيمك لربك وحده ማላቅህን ማክበርህን ለጌታህ ብቻ አድርግ ነው። ምክንያቱም የተሟላ ልቅና የተሟላ ክብርና ታላቅነት አላህ ተባረከ ወተዓላ እንጂ ማንም ስለማይገባው። ወረበከ ጌታህንም ፈከብር አልቀው። ወቲያበከ ልብስህንም ፈጠሂር አጥራ። ሶላት በምትቆምበት ጊዜ ጌታ ፊት ለፊት በምትሆንበት ጊዜ ቆሻሻ ነጃሳ ያለው ነገር ለብሰህ ልትቆም አይገባምና ልብስህን አጥራ አጽዳ ይላቸዋል። አንዳንድ ዑለማዎች ደግሞ ቲያበከ የሚለውን ቢመዕና ዐመለከ ስራህን ፈጠሂር አይ ፈአስሊሕ ስራህን አሳምር ስራህን አብጅ የሚል መዕና ነው ያለው። ምክንያቱም ዓረቦች ዘንድ ሙስተፊድ የሆነ ሉጋ ነው። አትያብ ቢመዕና ልዓመል ፉላን ثيابه وجيبه طاهر ከተባለ በክፉ ነገር አይታማም፣ ስራው ሁሉ ያማረ ነው ማለት ነው። ስለዚህ እዚህም ላይ የተፈለገው ثيابك بمعنى عملك ይላሉ። ولكن الأولى ظاهر الموصدون እኔ ቤት ስትቆም ንጹህ ሆነህ የጠራ ሆነህ ልትቆም ነውና የሚገባህ ልብስህን አጥራ እያላቸው ነው። وثيابك ልብስህንም ፈጠሂር አጥራ والرجز طاعتهم فهجر راك. الرجز هنا بمعنى الأوثان والأصنام. عندما نقول قراءة دقمو بكثرة من الأوثان الرجز بمعنى العذاب مالتنا، وكذلك الرجز والرجز بمعنى الواحد مثال أي كتاب من المعنى لزو. ስለዚህ እዚህ ላይ ውጅድ የሚለውን بمعنى العذاب ከወሰድነው معنى ምን ይሆናል አሉ? አይ ወደ ቅጣት የሚያዳርስህን ቅጣት እንዲገባህ የሚያደርግህን ስራ ራቅ ማለት ነው አሉ። ጣዖትን ማምለክ ከዚያ የሚካተት ስለሆነ በሱ እናስገባዋለን። ወሩጅዛ ጣዖትንም
فهجر راق عندما يتاوضوا نبياتنا عليه الصلاة والسلام حتى قبل النبوة طاعتنا يعملكم نبر بجاهلية منهم لا تعود عندهم كان تقدوا يا رب الناس لا تهجروا من اليوم عندنا أي بديوا بمراته لا يتنا ولا بيتم ولا الناس لا تزور مالكم ولا تمنون التلبس تستكثر ما أبدا تنفلقه لا تمنون أي لا تعطي عطاء تريد الاستكثار به يمتسطون سطوتا بملاشو بزو أغنيالو يمن نية إذا اندايهون وهذا أبدأ ياوتو علماء وشمرة التفسير كان لابد لكمو ولا تمنون أي على ربك باستكثار عملك سراي بزنو ملكام سرا ألين بله بقيت علي إندا تمت أدك يمي المعنى يالو مالو عندما تقول لا تمنون بمعنى لا تضعف أتداكم باستكثار العمل الصالح ملكام سراوش بزوب بين بله إندا تداكم يمي المعنى مياتي بتالو يمجمريا ويتشالنا أي ستست يا الله في تفلقها يجي بذو يملس الدنيا يمي الأستاذيده عند التلقس عند التساد يا شون ولا تمنون التلقس تستكثر ما أبزات فلقها ولربك لقيتهم ستل فاصبر تاقس أي إهن النبوة تاشكمه ودني تري تستادر بذو شكر يابقاتنهال بذو مكارا يدرسبهال ያንን ሁሉ መከራ ለጌታህ ለአላህ ተባረከ ወተዓላ ስትል ታገስ እያላቸው ነው ወሊረቢከ ለጌታህም ፈስቢር ታገስ فإذا نقر في الناقور በቀንዱ በተነፋ ጊዜ النقر بمعنى الصوت له عربي زين الناقور أي هو الصور الذي ينفخ فيه إسرافيل عليه السلام ابن عباس قالوا فإذا نقر في الناقور أي فإذا نفخ في الصور مالته والنفخة الثانية التي لا يتفلقوا دقمه ولكن يعيشوا نفخانات بصان الله تبارك وتعالى يموتكم هلو هياو يميادرقونا فطرة وشن يميسبسبوا فإذا نقر في الناقور بقندو بتنفى جزي فذلك يا يومئذ يا كن أي فذلك ملو جواب إذا لم ملو جوابه يمتانه فعندما تملكته يومئذ يملو دقمو بدل هو يمتاو عن الاسم الإشارة ذلك لم ملو اسم الإشارة بدل هو يمتاو فذلك بلو يومئذ مالته من دنه أي يا يالكم يا أن مالتين عند مالته فذلك يا يومئذ يا أن يوم عسير كبات كالنوم على الكافرين فكهد وجلال غير يسير قريا هنا يكن براسو كبات نو التقاري نقر بنا الله تبارك وتعالى برحمتنا بفضله بمؤمنوش لا قريا دركوات لمؤمنوش يا ألوان أما لتهاجوت بزيو بكبدتنا باتقاري النسولاي لو يميقويو أي قرالاتهم أي قلاتهم فذلك يا يومئذ يا كن يوم عسير كبات كالنو على الكافرين بكهدي وجلال غير يسير قال يا هنا ذرني ومن خلقت وحيدا بالتنيا أدرجي فتركتن كنيقا توو وإن دقمو بالتنيا أدرجي فتركتن سو كنيقا توو وإن دقمو لين توين مالك ذرني توين وهو بمعنى التهديد والوعيد ذات جانا ما أصفرارين يا زهر أصلنا أنين توين أصل لني تولي بأمارين من دم نستقمو لما أصفرارينا لذات جانا الزيم يا الله تبارك وتعالى
ብቸኛ አድርጌ የፈጠርኩትን ሰው ከሱ ጋር ተወኝ፣ እኔ በቃለሁ፣ ጉዳዩ እንዳያሳስብህ ይላቸዋል። ዘርኒ ተወኝ፣ ወመን ኸለቅቱ ወሒዳ ብቸኛ አድርጌ ከፈጠርኩት ሰው ጋር። ይህ ሰው ከዑለማዎች እንደመጣው ወሊድ ኢብኑ ሙጊራ አልመኽዙሚይ ነው። ቁረይሾች መካከል ወሒድ የሚባል ቅጽል ስም ነበር። ምክንያቱም በሀብቱም በቤተሰቦቹም እንደዚሁም በስልጣኑ አምሳያ አልነበረውም፣ ብቸኛ ነበር። ነገር ግን አላህ ተባረከ ወተዓላ ያንን እንደ መልካም የሚጠቀሙትን ቅጽል ስሙን በመጥፎ መልኩ ተሐኩመን ዐለይሂ እያላገጠበትና እየተሳለቀበት ብቸኛ ብሎ ጠራው። ምክንያቱም ይህ ሰው በቁርአን ስላስተባበለ ወደፊት እንደሚመጣው ነቢያችንን ዐለይሂ ሰላቱ ወሰላምንም ስላስቸገረ ማለት ነው። ይህ ሰው አሁን ያለበት ሁኔታ ላይ ከመሆኑ በፊት ብርም የለውም፣ ቤተሰብም የለውም፣ ብቸኛ ምንም የሌለው አድርጌ ነበር የፈጠርኩት። ያንን አያስታውስም እንዴ ማለት ነው። ዘርኒ ተወኝ፣ ወመን ኸለቅቱ ወሒዳ ብቸኛ አድርጌ የፈጠርኩትን ሰው ከሱ ጋር ተወኝ። ወጀዐልቱ ለሁ ማለን መምዱዳ ለሱም የተዘረጋ ገንዘብን አደረግኩለት። ወሊድ በጣም ሀብታም ነበር። መካም ጣኢፍም ብዙ ንብረቶች ነበሩት። አላህ ተባረከ ወተዓላ ሰፊ ገንዘብና ሪዝቅን ሰጥቶት ነበር። ሐታ ቁርአን ለምንድን ነው ነቢያችን ዐለይሂ ሰላቱ ወሰላም ላይ የሚወርደው ብለው በተቃወሙ ጊዜ ሙሽሪኮች ምንድን ነው ያሉት? ወቃሉ ለውላ ኑዚለ ሃዛ አልቁርአኑ ዐላ ረጁሊን ሚነ አልቀርየተይን ዐዚም። القريتان المكة والطائف ለምንድን ነው ይህ ቁርአን በሁለቱ ታላላቅ መንደሮች ውስጥ የማይወርደው? ከነዚያ ታላላቅ መንደሮች ውስጥ አንዱ መካ ነው። እንዲወርድበት ደግሞ የፈለጉት ሰው ይህ ወሊድ ኢብኑ ሙጊራ ነበር። በሀብቱም በንብረቱም እንደዚሁም በዝናው በጣም የሚታወቅ ሰው ስለነበር ወጀዐልቱ ለሁ ማለን መምዱዳ ለሱም የተዘረጋ ገንዘብን አደረግኩለት። ወበኒና ሹሁዳ የሚገኙ ልጆችንም ሹሁዳ አልሑዱራ ማለት ነው። يحضرون مجالسه ولا يطعنون في التجارة وغيرها ገንዘቡ ብዙ ስለሆነ ለንግድም ይሁን ለምን መሳፈር አይጠበቅባቸው። በሚሄዱበት ቦታ ሁሉ እየተከተሉት እሱ ያለበትን መጅሊስ የሚሳተፉ ከጎኑ የሚቆሙ ልጆችንም አደረግኩለት። ልጆቹ እስከ 13 ያደርሷቸዋል። አንዳንድ ዑለማዎች እነ ኻሊድ ብን ወሊድ፣ እነ ወሊድ ብን ወሊድ ወከዛሊክ እነ ዒማራ ብን ወሊድ እነዚህ እስልምና የተከተሉት ናቸው። ወከዛሊክ ሂሻም ብን ወሊድ የሚባል እንደዚሁ ተከትሏል የሚሉት አሉ። ብዙ ልጆችን አድርጌለታለሁ። ወበኒና ሹሁዳ የሚገኙ የሚጣዱ የሆኑ ልጆችንም አድርጌለታለሁ። ወመሀድቱ ለሁ ተምሂዳ ማመቻቸትንም ለሱ አመቻችለታለሁ። التمهيد مأخوذ من المهد والمهد هو ما يلوم عليه الطفل هذا ልጅ እንዲተኛ የሚደረግበት ምቹ ቦታ ነው መህድ የሚባለው። ይሄን ሰው ገንዘብ ልጆች ሰጥቼው በዚያ ላይ ደግሞ ተጨማሪ ህይወቱን አመቻችለታለሁ። ስልጣንንም እንደዚሁ ሰጥቼዋለሁ። መካ ውስጥ ወሊድ ብን ሙጊራ ሸሪፋቸው ነበር፣ ትልቃቸው ነበር። አሳሳቢ ነገር በሚያጋጥማቸው ጊዜ የእሱ ራዕይ ነው የሚፈልጉት፣ በዚያም ላይ ደግሞ ይስማሙ ነበር። ወመሀድቱ ለሁ ተምሂዳ ለሱም ማመቻቸትን አመቻቸሁለት። ثم يطمع أن أزيد ከዚያም እንድጨምር ይከጅላል። ይህን ሁሉ ኒዕማ የሰጠው ከመሆኑ ጋር ከስግብግብነቱ የተነሳ ሳያመሰግን የሚፈለግበትን ነገር ሳይሰራ ጭማሪን ይከጅላል፣ ጭማሪን ይፈልጋል። ثم يطمع ከዚያም ይከጅላል أن أزيد እንድጨምርለት። ከላ በፍጹም አልጨምርለትም።
እንደሚከጅለው አይደለም። ከላ የምትለው ሁና لطبع الرجاء والطمع ክጃሎቱንና ፍላጎቱን ለመቁረጥና የሚፈልገው ነገር እንደማይሳካለት ለማመላከት ነው የመጣችው። إنه كان لآياتنا عنيدا እሱ ለአንቀጾቻችን ተቃዋሚ ነበረ። عنيدا أي مخالفا. إنه كان لآياتنا عنيدا እሱ ለአንቀጾቻችን ተቃዋሚ ነበረ። سأرهقه صعودا ዳገትን እንዲወጣ አስገድደዋለሁ። سأرهقه أي سأكلفه وسأحمله مالتنا صعودا أن يصعد عقبة في النار جهنم يمتقين داجة عقبة أفقد الجي عندي وتا على القوال لهم انكوان كتفتو تقام لا يتقال للأمر التي كرنا بدنيا يهن الملكام لدى أسبقت أفوق ربدا له كذبوا على لبن أخيرا جهنم كذبه بوالا قد على داقتنا عقبة جهنم عندي وتا أفقد دوالهم كمقاتل رحمة الله عليهم تتذكروا كلا إنه بآياتنا عنيدا يمثل وآيات فوردت بوالا يا وليد بن المغيرة نبركم لدوتكم أصدقت إيقنسوا إيالكم التوالدا يا بدنيا بآخرة دكمو سأرهقهم صعودا داقة الموتات أفقد دوالهم إيه كنبياتنا عليه الصلاة والسلام عندنا مرفوعهم وأحاديث الزقبالو جهنم شعبوا لمدرسة 7 ዓመት የሚፈጅ ዳገት አለ። ያንን ዳገት እንዲወጣ ነው አላህ ተባረከ ወተዓላ የሚያስገድደው። ወጥቶ ጫፉ ላይ ሲደርስ ከዚያ ይወረወራል። እንደገና ደግሞ ከስር እንደገና እንዲወጣ ይገደዳል። በዚህ መልኩ እቀጣዋለሁ። إنه فكر وقدر እሱ አሰበ ንግግርንም አዘጋጀ። قدر أي هيئ الكلام مالته عربوت قدرت قالوا مالته أي هيئت الكلام في نفسي ንግግርን በውስጤ አዘጋጀሁት። የሚፈለግበት ቦታና ሰዓት ላይ በመሆን ጊዜ የምናገረውንና የማቀርበውን ነገር ማዘጋጀት ነው እዚህ ላይ የተፈለገው ቢተቅዲር ማለት ነው። إنه እሱ الوليد فكر أسب وقدر ንግግርንም አዘጋጀ። فقتل ترجم كيف قدر እንዴትስ ንግግርን አዘጋጀ? አይ እንዲህ አይነት የከፋ በባቅል የተሞላ ንግግር እንዴትስ እሺ ብሎ ልቡ ታዞት አዘጋጀለት ማለት ነው። እዚህ ላይ كيف قدر የሚለው ኢስቲፋሙ ሊተዕጂብ ነው፣ ለማስደነቅ ነው። ስራው የከፋና የማይጠበቅ መሆኑን ለማመላከት ነው። فقتل ترجم كيف قدر እንዴትስ አዘጋጀ። ثم قتل ከዚያም ተረገመ كيف قدر እንዴትስ ንግግሩን አዘጋጀ። ያው ይህንን እርግማኑን መደጋገሙ ለማጥበቅና ለማጠንከር ነው። وكذلك ተረገመ የሚለው بمعنى الدعاء ነው የመጣው። አይ አላህ ተባረከ ወተዓላ እርግማን በሱ ላይ ይሁንበት። ثم نظر ከዚያም በኋላ ተመለከተ። أي نظر في القرآن ونظر في أمر النبي عليه الصلاة والسلام يا نبياتنا عليه الصلاة والسلام قداي في القرآن من الناقل اندال لبك بمن ملكوه القرآن متشتنا ذك مادرك اندميشك كسبرو تملكته ثم نظر كذيام تملكته ثم عبس وبصر كذيام ፊቱን አጨፈገገ አቆማጠረን። عبس ማለት ዑለማዎች ሁለቱን ለመለየት ሲጠቀሙ عبسና በሰር የሚሉት ተመሳሳይ ማዕናን ለማመላከት ልንጠቀማቸው እንችላለን። ነገር ግን ሁለቱም በአንድ ላይ ታመጡ عبس የሚለው ግንባርን ማጨማደድን ለማመላከት፣ በሰር የሚለው ደግሞ በአይኖች መካከል ያለውን ቦታ ለማቆማጠር እንጠቀመዋለን። عبس أي قطب جبهته ማለት ነው።
ወበሰረ የሚለው ደግሞ ማበይነ ዐይነይ በሁለቱ አይኖቹ መካከል ማቆማተሩና ፊቱን ማጨማደዱ በሰረ ነው። ዐበሰ የሚለው ደግሞ ግንባሩን ثم عبس وبصر ከዚያም ፊቱን አጨፈገገ አቆማተረም ثم أدبر واستكبر ከዚያም ዘወር አለ ተቆራራም ثم عبس وبصر የሚለው አይ ፊቱን ማጨፍገጉና ማቆማተሩ በሁለት መልኩ ልናየው እንችላለን። አንድ በቁርአን ውስጥ በተመለከተ ጊዜ ቁርአንን ለማቆሸሽና ዝቅ ለማድረግ ነገራቶችን ባፈላለገ ጊዜ የሚፈልገውን ነገር ስላላገኘ ፊቱን አጨፋገገ አቆማተረም ሊሆን ይችላል። ወይም ደግሞ ከአንዳንድ ዑለማዎች እንደተያዘው ነቢያችን ዓለይሂ ሰላቱ ወሰላም ወይም ደግሞ አንዳንድ ሱሐቦቻቸው ወሊድን ዳዕዋ አድርገውለት ነበር። ነቢያችን ዓለይሂ ሰላቱ ወሰላም እንዲከተል በቁርአን እንዲያምን በእነሱ ላይ ነበር ፊቱን ያጨፈገገውና ያቆማተረው ይላሉ። ثم أدبر واستكبر ከዚያም ዘወር አለ ተቆራራም አይ ቁርአኑ እሱ የሚፈልገውን ነገር ባጣ ጊዜ ቁርአን የያዘው ሐቅን ሆኖ ባገኘው ጊዜ ዘወር አለ ተቆራራ ያንን ያወቀውንና የተመለከተውን ሐቅ አልቀበልም አለ። فقال ألم إن هذا إلا سحر يؤثر ይህ የሚቆረጅ ድግምት እንጂ ሌላ አይደለም ማለት يؤثر أي يؤخذ من غيره ويروى عن السابقين ከቀደምቶቹ የተላለፈ ከሌላ ሰው የተቀዳና የተቆረጀ ድግምት እንጂ ሌላ አይደለም ማለት فقال إن هذا إلا سحر يؤثر ይህ የተቀዳ የተቆረጀ ድግምት እንጂ ሌላ አይደለም። إن هذا إلا قول البشر ይህ የሰው ንግግር እንጂ አይደለም ማለት ያው ወሊድ ዑለማዎች እንደጠቀሱት አንድ ጊዜ ነቢያችን ዓለይሂ ሰላቱ ወሰላም ዳዕዋ አደረጉለትና ቁርአንን አነበቡለት። የእሳቸው ዳዕዋ አብዛኛውን ጊዜ በቁርአን ነበር። ሱረቱል ፉሲለት ወይም ደግሞ ኢማሙ በጋዊ ረሕመቱላህ ዐለይሂ እንደሚለው ሱረቱል ጋፊርን ቀርቡበት። ከዚያ ይህንን ቁርአን ባደመጠ ጊዜ በጣም ቀልቡን ነካው። ከዚያ ለቁረይሾች ስለ ቁርአን መልካም ነገር ተናገረ። አይ إن لكلامه الذي سمعته آنفا لحلاوة وإن عليه لطلاوة وإن أعلاه لمثمر وإن أسفله لمغرق وإنه ليعلو ولا يعلى عليه أي قرآن بأجمل الوصف بقى من يامر تفتنا يالله إما يشنف إما يشنف بلوغ اللته يزين كذي قريش يتنقلوا ይሄ ወሊድ የሚባለው ሰው ካነ ይሰማ ረይሐነቱ ቁረይሽ የቁረይሽ አርቲስት ተብሎ ይጠራ ነበር። በጣም ይወዱት ያከብሩት ነበር። ይህ ሰውማ እስልምና የሚቀበል ከሆነ ቁረይሾች በአጠቃላይ እስልምና ሊገቡ ነው ብለው ወደ አቡ ጀህል እየሮጡ ሄደዋል። ከዚያ የተነኩት ሰውትን ያለውላችሁ አለ። ከዚያ አቡ ጀህልም የመካ ሰዎች ምግብ እየሰበሰቡልህ ነው አለው። ለምን ቸግሮሃልና እስኪና ብለው ይሄ ሰውማ ወደ ሙሐመድ ዓለይሂ ሰላቱ ወሰላም ወደ ሱሐቦቹ የሚሄደው የሆነ ትርፍራፊ ነገር ፈልጎ ነው እንጂ ሌላ ምን አጥቷል እያሉ ነውና ህዝቦች በእንዲህ አይነት እያምኑ ሆነዋል። የዚህ እንግዲህ ወሊድ ሀብታም ነው። መካ ውስጥ እንደዛ ሀብት ያለው ሰው የለም። ኩራት ያዘው አስቆጣው። ከዚያ ወደ ቁረይሾች ተመለሰ። የሆነ ነገር መናገር አለብህ አለው። ቁርአንን የሚያቆሽሽ ነቢያችን ዓለይሂ ሰላቱ ወሰላም እንዳልተከተለ የሚያረጋግጥ ማለት ነው። ከዚያ ምን እንበል ምክክር ገቡ። فهذا يروى أيضا ነቢያችን ዓለይሂ ሰላቱ ወሰላም ለሐጅ የሚመጡ ቀባኢል العرب ጊዜ በደረሰ ሲደርስ እየወጡ ዳዕዋ ያደርጉ ነበር። ሁሉንም የዓረብ ጎሳዎች ማለት ነው። ስለዚህ የሆነ የሚያስማማን ነገር ስለዚህ ሰው ማለት አለብን። አንዳችን ደጋሚ ነው፣ አንዳችን ጠንቋይ ነው፣ አንዳችን ደግሞ እብድ ነው ብንል
እነዚህ ሰዎችማ የሚያወሩትን ነገር አያውቁም ሊሉ ስለሚችሉ ዓረቦች ሁላችንም የምንለው አንድ ነገር ስለዚህ ስለ ቁርአን ስለ ነቢያችን ዓለይሂ ሰላቱ ወሰላም እንወስን ተባብለው ተሰበሰቡ። ከዚያ የአባ ዓብድ ሸምስ አሉት ወሊድን ማለት ነው እስኪ የምንለውን ነገር ንገረን አሉ። እሱም ላ ቁሉ ፈአስማዕ ተናገሩ ያደምጣለሁ ከዚያ በኋላ የሚሻለውን እመርጥላችኋለሁ። ከዚያ ደጋሚ እንበል አሉና ደጋሚ አይደለም። ገጣሚ እንበል ላ ገጣሚ አይደለም። ጠንቋይ ነው እንበል ላ ጠንቋይ አይደለም። ከዚያ ስለ ቁርአን መልካም ነገር ተናገረ። መጨረሻ ላይ ግን ምን አለ? ካላችሁት ሁሉ የተሻለ የሚሆነው ደጋሚ ነው ማለቱ ነው። لأنه يفرق بكلامه بين الرجل وأهله وبين الأخي وأخيه. ምክንያቱም ሙሐመድ ዓለይሂ ሰላቱ ወሰላም በዚህ በንግግሩ በቁርአን ሰውን ከቤተሰቡ ወንድሙን ከወንድሙ እየነጣጠለ ነው። ምክንያቱም ቁርአንን ሲያስተምሩ አንዱ ይሰልማል፣ ሌላኛው ደግሞ እስልምናን አይቀበልም ይላል፣ ይለያያሉ ቤተሰቡ። ስለዚህ ይሄ የድግምት ነውና ካላችሁት ንግግር አቅረብ የሚሆነው የሚሻለው ይሄ ነውና ይሄንን በሉ ብሎ ሐሳብ ሰጣቸው። ያንን ተከትሎ ነው አላህ ተባረከ ወተዓላ እነዚህን አያቶች በወሊድ ኢብኑ ሙጊራ ላይ ያወረደበት ማለት ነው። فقال إن هذا إلا سحر يؤثر ይህ የሚቀዳ የሚቆረጅ ድግምት እንጂ ሌላ አይደለም። إن هذا إلا قول البشر ይህ አይ ቁርአን የሰው ቃል እንጂ ሌላ አይደለም ማለት ነው። سأصليه سقر ሰቀርን አስገባዋለሁ። አይ ይህ ቁርአን የተቀዳ ድግምት ነው የሰው ንግግር ነው በማለቱ የተነሳ እሳትን አስገባዋለሁ አለ አላህ ተባረከ ወተዓላ። ይህ እንግዲህ ለካፊር የዋለ ዛቻና ማስጠንቀቂያ ነው። ነገር ግን ሙስሊም ሆነው ቁርአንን የሰው ንግግር ነው የሚሉ አሉ። ሙስሊም ነን ብለው ቁርአን የአላህ ተባረከ ወተዓላ ንግግር አይደለም የሚሉ አሉ። وهذا ትልቅ ጥመት ነው፣ ትልቅ ስህተት ነው። በቁርአን በሱና ወከዛሊክ በሰለፎች ኢጅማዕ የተረጋገጠው ነገር ምንድን ነው? ቁርአን የአላህ ስብሓነሁ ወተዓላ ንግግር ነው። በጅብሪል አማካኝነት ነቢያችን ዓለይሂ ሰላቱ ወሰላም ላይ የወረደ ማለት ነው። አማ ቁርአን የአላህ ንግግር አይደለም የሚል አመለካከት ያላቸው ቡድኖች አመለካከታቸው ከእስልምና ሙሉ በሙሉ የወጣ ነው። በል ከነ አቡ ሐቲም ወከዛሊክ አቡ ዙርዓ አልራዚ ወገይሪሂም ሚን ኪባር ዑለማ ሰለፍ የተዘገበው ይሄን ቃል የሚል ሰው ካፊር ነው ነው ከኢማም አሕመድም እንደተያዘው። በዚህ ምክንያት አይ ቁርአን የአላህ ንግግር አይደለም በሚለው አስሉ ንግግሩ የተወሰደው ከፈላስፋዎች ከግሪክ ፈላስፋዎች ማለት ነው። ማእሙን የሚባል የዓባስያ ኸሊፋ የእነዚህ የግሪክ ፈላስፋዎች መጽሐፍ በብዛት አስተርጉሞ ነው። ይሄ ሶቅራጥስ አርስቶትል የሚሏቸው ማለት ነው። እነዚህ እውቀታቸው በዱንያ ላይ የተገደበ ነው። አላህ ተባረከ ወተዓላ ዓለማዊ በሆነ እውቀትና ጎደሎ በሆነ አእምሮአችን ለክተን ይሄ ይገባዋል ይሄ አይገባውም ልንል አንችልም። ምክንያቱም ስለ አንድ ነገር ለመናገር የዚያን ነገር እውነታና ምንነት ሙሉ በሙሉ መረዳት አለብን። አላህን ያየው የለም፣ የእሱን ማንነት ዛቱን ሙሉ በሙሉ የሚረዳው ኢሓጣ ሊያደርግ የሚችል አንድም ፍጥረት የለም። ስለዚህ አህሉ ሱና ወልጀማዓዎች ምንድን ነው የሚሉት? ስለ አላህ የምናምነውና የምንናገረው እሱ የነገረን መልእክተኛው ዓለይሂ ሰላቱ ወሰላም የነገሩንን ብቻ ነው። አማ አላህ እኔ እናገራለሁ ሲለን ላላ መናገር አያምርብህም አትናገርም ልንለው አይገባም። የቢድዓ ሰዎች ይሄን ነው የሚያደርጉ። ምን ይላሉ? እኛ አላህን ከማክበራችን የተነሳ ከመውደዳችን የተነሳ ከዓርሽ በላይ ነኝ ሲለን ላ አይደለህም ይሄ አያምርብህም። እናገራለሁ ቁርአን ንግግሬ ነው ሲል አይደለም መናገር ምላስ ከንፈር ያስፈልገዋል፣ አንተ ደግሞ ይሄ ነገር አያምርብህም ተው ይሉታል። وهذا اشتراء على الله تبارك وتعالى الله ላይ መድፈር ስለሱ የማናውቀውን ነገር መናገር አስለም የሆነው
የተሟላው ምርጡ መንገድ የሰለፎች መንገድ ነው፣ የሶሐባዎች መንገድ። አላህ ይናገራል ወይ? አዎ። ለምን እናገራለሁ ብሎናል። አጭር ነው መልሱ። አላህ ከዓርሽ በላይ ነው? ነዓም። ለምን? ምክንያቱም ከዓርሽ በላይ ነኝ ብሏልና። አማ ከዚህ ውጭ ወጥተን ቁርአን ሱና ምን እንደሆነ የማያውቁ ኩፋሮች ያስቀመጡትን ቀዋዒድ ተጠቅመን ለአላህ ይገባዋል ለአላህ አይገባውም ማለት ትልቅ ጥመት ነው፣ ትልቅ ጥፋት ነው። አኺራንም ዱንያንም የሚያበላሽ ነው። ስለዚህ ሰኡስሊህ ሰቀር የሚለው ዛቻ ሙስሊም ነኝ ብሎ ቁርአን የአላህ ቃል አይደለም የሚለውንም መንካቱ አይቀርም። ስለዚህ ከእንዲህ አይነት አመለካከቶች ሙስሊሞች በአጠቃላይ መራቅ አለባቸው። الله تبارك وتعالى في القرآن قال وإن أحد من المشركين استجارك فأجره حتى يسمع كلام الله. قرآن الله نذكر له وقد ترى وكلم الله موسى تكليما ومن أصدق من الله حديثا ومن أصدق من الله قيلا. وكذلك نبياتهم عليه الصلاة والسلام قريشوች ባስቸገሯቸው ጊዜ እሳቸውን የሚጠብቅ የሚከላከል ጎታ በማፈላለግ ላይ ባሉበት ጊዜ ምን ይሉ ነበር? فإن قريشا قد منعتني أن أبلغ كلام ربي نبر. እንደው ከእናንተ መካከል የሚወስደኝና የሚከለክለኝ ሰው የለም እንዴ? ቁረይሾች የጌታዬን ንግግር የአላህን ቃል ከማስተላለፍ አግደውኛል ይሉ ነበር። ስለዚህ ቁርአን የአላህ ንግግር ነው፣ ከአላህ ዘንድ በነቢያችን ዓለይሂ ሰላቱ ወሰላም ላይ የወረደ ነው። ይህ ሰው ግን አይወሊህ ወከዛሊክ የእሱን መንገድ የሚሄዱ ሰዎች ቁርአን የሰው ንግግር ነው የሚል አመለካከት የሚይዙ ሰዎች ሰኡስሊህ ሰቀርን አስገባዋለሁ። ሰቀር እስሙን ሚን አስማኢ ጀሃነም በል ሁወ درك من دركاتها ያው ጀሃነም ብዙ ደረካዎች አሏት። ልክ ጀነት ደረጃዎች እንዳሏት ጀሃነምም አዘቅቶች አሏት። አንዱ ከአንደኛው የከፋና ዝቅ ያለ ማለት ነው። እችም ሰቀር የምትባለው አላህ ታላላቅ ሙጅሪሞችን የሚቀጣባት የጀሃነም ክፍሉ ናት። ሰኡስሊህ ሰቀርን አስገባዋለሁ። وما أدراك ما سقر سقر من እንደሆነች ምን አሳወቀ? وهذا للتفخيم ነው። የዚችን እሳት ታላቅነትና አስከፊነት ለመግለጽ لا تبقي አታስቀርም ولا تذر አትተውም የገባባትን ሁሉ እምትበላና እምታንኮታኩት ናት። አንድንም ነገር አትተውም፣ ምንም ነገር አታስቀርም። لا تبقي አታስቀርም ولا تذر أتتوم لواحة للبشر قدان قيارينات. لواحة أي مغيرة مالتنا وين دقوا على العلماء وشندميون مسودة للبشر قدان يمتاكسل يمتاقرنا يمتكيرنا بالصلاة يتنالبات الهلو ታቃጥላለች እንዳለ ትበላለች። ቆዳቸውንም አንድ ጊዜ ብቻ በነበልባሏ በምትገርፋቸው ጊዜ ታጠቁራቸዋለች፣ ታከስላቸዋለች። لا تبقي አትተውም ወይም አታስቀርም ولا تذر አትተውም لواحة للبشر ቆዳንም ቀያሪ ስትሆን عليها 19 በሷም ላይ 19 አሉባት። አይ የጀሃነም ዘበኞች እዚያ ውስጥ የሚቀጡ ሰዎችን የሚጠብቁ የሚቀጡት 19 መላእክቶች ናቸው። عليها በሷም ላይ 19 አሉባት። እነዚህ አንድ ዑለማው ይዘን 19 ተወካዮች ናቸው። አይ እያንዳንዱ መላእክት በስሩ የሚሰሩ ሌሎች ብዙ መላእክቶች አሉ። አማ ጅምሁሮቹ ዘንድ አብዛኛዎቹ ዑለማዎች ዘንድ እነዚህ መላእክቶች በቁጥር 19 ናቸው የሚለው ነው። وما جعلنا أصحاب النار إلا ملائكة የእሳትን ጓዶች መላእክቶች እንጂ ሌላ አላደረግንም።
ወማ ጀዐልና አላደረግንም አስሓበ ናሪ የእሳትን ጓዶች አይ ኸዘነቱሃ ዘበኞቿንና ጠባቂዎቿን ማለት ነው ኢላ መላኢከተን መላእክቶችን እንጂ ሌላን አላደረግንም ወማ ጀዐልና ዒደተሁም ቁጥራቸውንም አላደረግንም ኢላ ፊትነተን ሊለዚነ ከፈሩ ለእነዚያ ለካዱት መፈተኛ እንዲሆን እንጂ አይ የጀሃነምን ዘበኞች ያደረግነው መላእክቶችን ነው ምክንያቱም እነዚህ መላእክቶች ጠንካራ ናቸው ጨካኝ ናቸው የአላህን ተባረከ ወተዓላ ትእዛዝ እምቢ አይሉ በሌላ አያት ላይ አላህ እንደገለጻቸው عليها ملائكة غلاظ شداد لا يعصون الله ما أمرهم ويفعلون ما يؤمرون ከዚያ ማምለጥ ሞክራለሁ የሚል አይኖርም ምክንያቱም ጠባቂዎቿ አደገኛ ኃይለኛና ጨካኝ የሆኑ መላእክቶች ናቸው ቁጥራቸውን ደግሞ በዚህ መልኩ 19 ያደረግነው ለምንድን ነው ለከሃዲዎች መፈተኛ ይሆን ዘንድ ነው ፊትናው በምን መልኩ ነው አንድ ምን ይላሉ ለምንድን ነው 19 ያደረገው ለምን 20 አይሞላቸውም ነበር ይላሉ እስልምና አስሉ ለአላህ ተባረከ ወተዓላ ሙሉ በሙሉ እጅ መስጠት እውቀቱ የተሟላ ጥበቡ ድካ የደረሰ መሆኑን አውቀን የሚለው ነገር ሁሉ ሐቅ ነው የሚያዝበት ነገር ሁሉ በጥበብ የተሞላ ነው ብለን ለሱ እጅ መስጠት ነው እስልምና ማለት አማ የሚፈርደውን ፍርድ የሚደነግገውን ድንጋጌ ለምን እንዴት የሚል ጥያቄ ከመጣ ይህ እስልምና ጋር ሙሉ በሙሉ የሚጋጭ ነው لا يسأل عما يفعل وهم يسألون الله تبارك وتعالى فلم يسألوا نجر يتطيقوا يتأذاب الطباب كاوكنوا ملكا كاوكنوا لكم من لو طيفة تبني الله يمنازو نجر كل حقنا ملكا من دون سلم من نوكنا ስለዚህ እነዚህ ሰዎች የአላህን ፍርድ ይጠይቃሉ እንዴት ይላሉ ሁለተኛው ደግሞ አይ 19 ከሆኑማ አያጠፉንም ይላል وهذا كان أبو جهل وكذلك أبو الأشد كما يبالو سو እንደመጣው ይሄ አቡ الأشد የሚባለው በጣም ብዙ ሰው ነበር حتى የከብት ቆዳ ላይ ይቆምና አሉ 10 ሰው ከበው እሱን ለማንሳት ሲሞክሩ ቆዳው ተበጣጥቶ ያልቃል ከቦታው ላይ አንዱ ሰው አይንቀሳቀሰው ነበር እና ይሄ ሰው ምን አለ 19 ከሆኑና 17ን ያዙ ሁለቱን ያዙልኝ እኔ 17ን አለሁላችሁ አለ وكذلك أبو جهل تمساسي نقدر تناقر محمد عليه الصلاة والسلام ب19 ዘበኛ ያስፈራራችሁ ነው ከናንተ መካከል 10 አንዱ የሚያዝታናችሁ አይደል አንድ ለአንድ እንኳን ባንችላቸው 10 ለአንድ ይሆን 190 ሆነን ማለት ነው መስጊድ 19ን እንዳለን ይዛቸዋል ከዚያ በኋላ እናመጣለን وهذا من جهله እንኳን 19 አንድ መላእክት በቂ ነው الله تبارك وتعالى የሉጥን ህዝቦች ለማጥፋት በፈለገ ጊዜ ጅብሪልን ይላል ምንድነው ያደረገው ጅብሪል 600 ክንፍ አለው በአንዱ ክንፍ ብቻ ምን አደረገ አጠቃላይ መንደራቸውን ከስር ሰብስቦ ሰማይ አድርሶ ነው የደፋባቸው አንድ መላእክት ከ600 ክንፉ በአንዷ ብቻ ማለት ነው እነዚህ ግን አይ 19 ከሆኑማ አያጠፉንም እንደምንም ብለን ተረጋግተን እናመጣቸዋለን ይሄ ነው ለነሱ ፊትና የተደረገው አማ ሙእሚኖች ከፍተ ተደርጋም ብትተው እንደማያመጡ ያውቃሉ አላህ ተባረከ ወተዓላ ለቃ ካለ እንደንተው ከዚያ ከቅጣቱ የሚያመልጥበት ምንም አይነት መንገድ የለም ስለዚህ እነዚህ መላእክቶች በዚህ ቁጥር ያደረኳቸው ከሃዲዎችን ለመፈተን የኔን ፍርድ የኔን ምርጫ ይቀበላሉ ወይስ ደግሞ በዚያ እያላገጡ እያስተባበሩ ይቀጥላሉ የሚለውን ማለት ነው ليستيقن الذين أوتوا الكتاب እነዚያም መጽሐፍን የተሰጡት እርግጠኛ የሆኑ ዘንድ ነው በምንድነው እርግጠኛ የሚሆኑ በእነሱ መጽሐፎች ላይ አላህ ተባረከ ወተዓላ የጀሃነም ዘበኞች 19 እንደሆኑ ጠቅሷል ስለዚህ በእነሱ መጽሐፍ ላይ የተጠቀሰው ነገር ነቢያችን አለይሂ ሰላቱ ወሰላም ባመጡት ወህይ ሲያገኙት እርግጠኛ ይሆናሉ ይህ ነገር የወረደው ከአላህ ተባረከ ወተዓላ ዘንድ ለመሆኑ ማለት ነው ምክንያቱም እነሱ ዘንድ ያለውን ከአላህ መሆኑን የሚያምኑበትን መጽሐፍ የሚደግፍና ከሱ ጋር የሚገጥም ስለሆነ ማለት ነው
ሊየስተይቂነ الذين اوتوا الكتاب እነዚያ መጽሐፉን የተሰጡት አይሁዶችና ክርስቲያኖች እርግጠኛ ይሆኑ ዘንድ ነው። ወየዝዳደ الذين آمنوا إيمانا እነዚያም ያመኑት እምነት እንዲጨምሩ ነው። ይህ ነገር ባለፉት መጽሐፎች የተቀመጠ መሆኑን ሲያዩ በኢማናቸው ላይ ኢማንን ይጨምራሉ። የአላህ አያቶች በአጠቃላይ ሲወርዱ ሱረቱ ተውባ ላይ አላህ እንደገለጸው አማኞች እምነትን ይጨምራሉ፣ ከሃዲዎች ደግሞ ጥመትን የሚጨምሩ። ስለዚህ መላእክቶችን 19 ያደረኩት ጀሃነም እንዲጠብቁ ይሄንን ጉዳይ በቁርአን ያወረድኩት ለምንድን ነው? ሙእሚኖች በእምነታቸው ላይ እምነትን እንዲጨምሩ ነው። ምክንያቱም ነገሩ ምንም ያክል ቢከብድ ለሰው አእምሮ እማይቻል ቢሆን እንኳን አማኞች አንድ ነገር ከአላህ ዘንድ ሲመጣ ምንድነው የሚሉት? ሐቅ ነው፣ እውነት ነው ብለው ተስሊም ማድረግ ነው። ያ ደግሞ ኢማናቸው እንዲጨምር አላህ ተባረከ ወተዓላ ለኢስቲቃማና ለየቂን እንዲወፍቃቸው መንገድን ይከፍታል። ወላ የርታበ الذين اوتوا الكتاب والمؤمنون እነዚያ መጽሐፉን የተሰጡትና አማኞች እንዳይጠራጠሩም ነው። ወላ የርታበ እንዳይጠራጠሩ ማለት ነው። الذين اوتوا الكتاب እነዚያ መጽሐፉን የተሰጡት والمؤمنون አማኞቹም وهذا توكيد لما قبله ከሱበፊት ላለው ማረጋገጫና ማጥኒያ ነው። እምነታቸው እንዲጨምር እርግጠኛ እንዲሆኑ ማለት ምንድነው? እንዳይጠራጠሩ ማለት ነው። ስለዚህ ያለፈውን የሚያጠብቅና የሚያጠነክር ነው። በምንም መልኩ ጥርጥር ሳይገባባቸው ይህ ነገር ከአላህ ለመሆኑ እርግጠኛ እንዲሆኑና እምነታቸው እንዲጨምር ነው ይሄን ያደረኩት። ወሊየቁለ الذين في قلوبهم مرض እነዚያ በልቦቻቸው በሽታ ያለባቸውን ሰዎች ይሉ ዘንድ ነው። والمرض هو مرض النفاق والشك يترترنا ينفقنا بالشتاء. وليقول الذين في قلوبهم مرض والكافرون እነዚያ በልቦቻቸው በሽታ ያለባቸውና ከሃዲዎቹም ይሉ ዘንድ ነው። ماذا أراد الله بهذا مثلا الله በዚህ ምን ምሳሌን ፈልጓል እንዲሉ ነው። የጀሃነም ዘበኞች 19 ናቸው ሲል ምን ምሳሌ ሊነግረን ነው የሚል ጥያቄን እንዲጠይቁ ነው። وهذا مثلا የሚለው بمعنى حديثا ነው። ነገር ግን استبعادا وتعجبا من هذا الأمر يقولون ما هذا الحديث الذي يستغرب منه كاستغرابنا بالمثل لك በምሳሌዎች እንደምንደነቀው እንደምንገረመው የሚያስገርም የሆነ ወሬ ምን አይነት ወሬ ነው ይላል። ምክንያቱም 19 ዘበኛ ብቻ የመጀመሪያውንም የመጨረሻውን ፍጥረት ለመቅጣት እንዴት አድርጎ ዘበኛ ያደርጋል? ይሄ ወሬ ምን አይነት ወሬ ነው ማለታቸው። ይህ ያው ቅድም እንዳሳለፍነው ማለት ነው ፈተናው ውስጥ ገብተው መውደቃቸውን በልባቸው ውስጥ በሽታ ያለባቸው ክህደት ያለባቸው ሰዎች ይሄንን ማለፍ እንደማይችሉ ይሄን ንግግር በመናገራቸው ሑጃው በእነሱ ላይ እንዲቆምና እንዲረጋገጥ ነው። وليقول الذين في قلوبهم مرض والكافرون እነዚያ በልቦቻቸው በሽታ ያለባቸውና ከሃዲዎቹ ይሉ ዘንድ ነው። ماذا أراد الله بهذا مثلا الله በዚህ ምን ምሳሌ ነው የፈለገው እንዲሉ ነው። كذلك ልክ እንደዚሁ يضل الله من يشاء الله የሻውን ሰው ያጠማል ويهدي من يشاء የሻውንም ሰው ይመራል። በዚህ አያ በዚህ ኢምቲሃን በዚህ ፈተና አላህ ይሄንን ተቀብለው ያረጋገጡ ሰዎችን እንደመራቸው በኢማን ላይ ኢማን እንደጨመረላቸው ይሄን ነገር ያስተባበሉ ሩቅ አድርገው የተመለከቱና የአላህን ሕክማ የጠየቁ ሰዎችን ደግሞ እንዳጠመማቸው ሁሉ አላህ የሻውን ሰው ይመራል፣ የሻውን ሰው ያጠማል። ሲያጠምም ሲመራም በምክንያት ነው። ሂዳያ ለሚገባው ሂዳያ ይሰጣል፣ ጥመትን ለሚገባው ጥመትን ይሰጣል ነው። وما يعلم جنود ربك إلا هو የጌታህን ሰራዊት ከሱ በስተቀር ማንም አያውቅም። ጀሃነምን የሚጠብቁ
መላእክቶች 19 ናቸው ማለት የአላህ ተባረከ ወተዓላ ሰራዊቶች የእሱ ወታደሮች ያዘዛቸውን የሚፈጽሙ ባሮቹ 19 ናቸው ማለት አይደለም። የእነሱ ቁጥር ከኔ ውጭ ማንም አያውቅም ነው። መላእክቶች ብዛታቸው በጣም የሰው ልጅ አእምሮ ሊቀድረው ከሚችለው በላይ ነው። ነቢያችን